በጣሊያን ፒሳ በተደረገው የአትሌቲክስ ውድድር አትሌት በሪሁ አስደናቂ ድል አስገኝቷል። በጣም በሚያስደንቀው በዚህ ውድድር አትሌቱ ከዚህ ቀደም ባልተለመደ መልኩ ነው ውድድሩን በማድረግ ትልቅ ድል ያስገኘው። ስለዚህ ውድድርና እንዲሁም ደግሞ ድሉን አስመልክቶ መረጃውን ይዘናል። አብራችሁን ስትቆዩ የምትሰሙት ጉዳይ ይሆናል። በሌላ መረጃ ደግሞ እየተካሄደ ባለ የኢትዮጵያ አትሌቲክስ ሻምፒዮና ውድድር ላይ አንድ አስደናቂ ክስተት ያሳየ አትሌት አስመልክቶናል። ይህ ክስተት የሆነው አትሌቱ ከዚህ ቀደም ተደርጎ የማያውቀውን በማድረግ አስደናቂ ብቃቱንም ለሁሉም ሰው አሳይቷል። ተመልካቾችንም አስደምሟል። አትሌቱ ሪከርድ ጭምር የሰበረ ሲሆን በቀጣይ በዓለም አቀፍ ውድድሮች ላይ ለኢትዮጵያ ሜዳሊያዎችን ሊያመጣ እንደሚችል ከወዲሁ ተስፋ ተጥሎበታል። ብዙዎችም የሻምፒዮናው ክስተት ብለው ስለጠሩት ስለዚሁ አትሌት መረጃውን ይዘናል። እንዲሁም ደግሞ ቪዲዮንም እናጋራችኋለን። አብራችሁን ስትሆኑ ይሄንንም የምትሰሙት ሌላኛው ጉዳይ ነው። በሌላ መረጃ ደግሞ የዓለም ሪሌ አትሌቲክስ ሻምፒዮና በቻይናዋ ጓንዡ ከተማ እየተካሄደ ይገኛል። ትናንት የጀመረውና ዛሬም የቀጠለው ይህ ውድድር በዓለም አቀፍ መገናኛ ብዙሃን ጭምር ትልቅ ሽፋን ያገኘው ውድድር ነው። ከአፍሪካ ጎረቤቶቻችን ኬንያውያን ጨምሮ ደቡብ አፍሪካ፣ ዚምባብዌ እና ሌሎችም የአፍሪካ ሀገራት እየተሳተፉ ይገኛሉ። ኢትዮጵያ ግን ከዚህ ውድድር ውጭ ሆናለች። ለምን? ስለዚሁም ጉዳይ እንግዲህ አብራችሁን ስትቆዩ የምትሰሙት ይሆናል። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለአትሌቲክስ መረጃ ቶሎ እንዲደርሷችሁ እንዲሁም ለቻናላችንም አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ በጣሊያን በተደረገው የ3000 የወንዶች መሰናክል ውድድር ላይ አትሌት በሪሁ ሞገስ የወርቅ ሜዳሊያ ለሀገሩ አስገኝቷል። በሪሁ በሚያስደንቅ ብቃት ነው ውድድሩ ያሸነፈው። ባልተለመደ መልኩ የመሰናክልና የትራክ ውድድሮች ላይ በመሳተፍ ውጤታማ የሆነው አትሌት በሪሁ ዛሬም የ5000 የትራክ ውድድር እንደሚያደርግ ታውቋል። ልክ በሌላኛው መድረክ ኢትዮጵያን በመወከል አስደናቂ ድል እያስገኘ ያለው ስመሞክሼው በሪሁ አረጋዊ ሁሉ በሪሁ ሞገስም በቀጣይ በትልልቅ መድረኮች ላይ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የማውለብለብ አቅም እንዳለው በሚገባ በማሳየት ነው ያሸነፈው። እኛም ዛሬ በሚያደርገው የ5000 የትራክ ውድድር ላይ ድል እንዲቀናው መልካሙን ሁሉ እንመኝለታለን። በነገራችን ላይ በሪሁ ወርቅ ያስገኘለትን ድል ያገኘው ትላንትና ቅዳሜ ከሰዓት ባደረገው ውድድር ነው። በሌላ መረጃ ደግሞ ኢትዮጵያ በተለያዩ ዓለም አቀፍ መድረኮች ላይ በአትሌቲክስ ውድድር የሚወክሏት ስፖርተኞች እጅግ ውስን ናቸው። ሌሎች ሀገራት ግን በተለያዩ የስፖርት ውድድሮች ስፖርተኞችን አሰልጥነውና ብቁ አድርገው በዓለም አቀፍ መድረክ ውድድሮች ላይ ያሳትፋሉ። በዚህ ምክንያት በርካታ ሜዳሊያዎችን የማግኘት እድላቸውን በዛው ልክ ይሰፋል። ወደ ኢትዮጵያ ስንመጣ ግን በአብዛኛው የመካከለኛ የረዥም ርቀት አትሌቲክስ ውድድር ላይ ነው ኢትዮጵያ የምትሳተፈው። አሁን ግን እየታዩ ያሉ ጅማሬዎች ወደፊት ኢትዮጵያን በተለያዩ ውድድሮች ላይ የሚወክሉ ስፖርተኞች ብቅ እያሉ ነው። እየተካሄደ ባለው የኢትዮጵያ አትሌቲክስ ሻምፒዮና ላይ የታየው አንዱም ነገር ኢትዮጵያ በዓለም አቀፍ መድረክ የመወከል አቅም ያላቸው አዳዲስ ስፖርተኞች መታየታቸው ነው። ለዚህ ጥሩ ምሳሌ የሚሆነው ደግሞ በስሉስ ዝላይና በከፍታ ዝላይ አሸናፊና የኢትዮጵያ ሪከርድ ጭምር የሰበረው አትሌት ዶልማች ነው። አትሌት ዶልማች እጅግ አስደናቂና የስሉስና የከፍተኛ ዝላይ አትሌት ነው። አትሌቱ የኢትዮጵያን ሪከርድ ከመስበሩም በላይ በቀጣይ በዓለም አቀፍ መድረኮች ላይ አንጸባራቂ ውጤቶችን ሊያመጣ እንደሚችል ብዙዎች ተስፋ አድርጓል። አትሌት ዶልማች የኢትዮጵያ ንግድ ባንክ ክለብ አትሌት ሲሆን በአሰልጣኝ እመቤት ጥላሁን ስር ይሰለጥናል። ተክለ ቁመናውም ጭምር ለዚህ ለአትሌቲክሱ ውድድር የተፈጠረ የሚመስለው ዶልማች በዘንድሮ በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና የታየ ክስተታዊ አትሌት ነው ቢባል ማጋነን አይሆንም። ከላይ እንዳነሳሁትም የኢትዮጵያ በዚህ ውድድር ላይ ከዚህ በቀደም ተይዞ የነበረው ሪከርድም ጭምር ነው እንግዲህ መስበር የቻለው። በቀጣይም መልካሙን ሁሉ እንዲገጥመው እንመኝለታለን። በሌላ መረጃ ደግሞ የዓለም የሪሌ አትሌቲክስ ሻምፒዮና በቻይናዋ ጓንዡ ከተማ እየተካሄደ ይገኛል። ትናንት የጀመረውና ዛሬም የቀጠለው ይህ ውድድር በዓለም አቀፍ መገናኛ ብዙሃን ጭምር ትልቅ ሽፋን ያገኘው ውድድር ነው። ከአፍሪካ ጎረቤታችን ኬንያን ጨምሮ ደቡብ አፍሪካ፣ ዚምባብዌ እና ሌሎችም የአፍሪካ ሀገራት እየተሳተፉ ናቸው። ኢትዮጵያ ግን ከዚህ ውድድር ውጭ ሆናለች። በውድድሩ የሚሳተፉ ሀገራት ቡድናቸውን ቀደም ብለው ያስታወቁ ሲሆን ኢትዮጵያ ግን የአትሌ
አትሌቶቿን ዝርዝር አላከችም፣ በውድድርም አልተሳተፈችም። ይህንንም ተከትሎ አንዳንድ ወቀሳዎች በፌዴሬሽኑ ላይ ሲሰነዘሩም ተሰምተዋል። ነገር ግን ይህ ትችት ተገቢነት ያለው ትችት አይደለም ሲል ጋዜጠኛ ምስጋናው ታደሰ ትችቱ ውድቅ ያደርጋል። በጓንዡ የተደረገ ባለው በዚህ በውድድሩ በዋናነት የሪሌይ ቢሆንም የረጅም ርቀት ሳይሆን የአጭር ርቀት የሪሌይ ውድድር ነው። በወንዶች በተለይ የምርኩዝ ቅብብሎሽና እንዲሁም በሴቶች ነው ውድድሩ እየተካሄደ ያለው። በውድድሩ ላይ 32 ሀገራት ተሳታፊ ናቸው። ከነዚህ ውስጥ 16ቱ በፓሪስ ኦሎምፒክ በ2025 እንዲሁም ከ1 እስከ 16 ያለውን ከፍተኛ ደረጃ ይዘው የጨረሱ ናቸው። የዓለም አትሌቲክስ በውድድሩ የሚሳተፉትን አትሌቶች በተመለከተ የራሱን መስፈርቶች በግልጽ አስቀምጠዋል። የኛ አትሌቶች ደግሞ እነዚህን መስፈርቶች አያሟሉም። አትሌቶቻችን ሚኒማ ስለማያሟሉ በፓሪስ ኦሎምፒክም ቢሆን በእነዚህ ፊልዶች አልተሳተፉም። እንደ ሀገርም ተሳትፈን አናውቅም። አዘጋጇ ቻይና ግን ያለምንም መስፈርት በእያንዳንዱ ፊልድ አንዳንድ ቡድን ታሳትፋለች። በዚህ የጓንዡ ውድድር ለመሳተፍ ማንኛውም የዓለም አትሌቲክስ አባል ሀገራት ከጃንዋሪ 1 እስከ 2024 እንዲሁም ደግሞ እስከ አፕሪል 13 2025 በተካሄደው የዓለም አቀፍ ውድድሮች ላይ ተሳትፈው የሚጠበቅባቸውን ሚኒማ ማምጣት ይጠበቅባቸዋል። እኛ ደግሞ በእነዚህ ጊዜያት በአጭር ርቀት ፊልዶች ያደረግናቸው ውድድሮች የሉንም። ስለዚህ በውድድሩ መሳተፍ አንችልም። በረጅም ርቀቶች ጃማይካ፣ ባሃማስ፣ አሜሪካ፣ ቦትስዋና የመሳሰሉ ሀገራት አሁንም በጓንዡ የበላይነት እንደያዙ ናቸው። በ100፣ 200 እና 400 ሜትሮች ከነዚህ ሀገራት ጋር በዓለም አደባባይ ቀርቶ በአፍሪካ መድረክም ላይ እንኳ ለመፎካከር የሚያስችል አቅም እንደሌለን የታወቀ ነው። ኬንያ፣ ናይጄሪያ እና ጋና እንዲሁም አይቮሪ ኮስት እና ቦትስዋና ጥለውን እንደሄዱ ምንም ጥርጥር የለውም። የኬንያና ሌሎች የአፍሪካ ሀገራት ተወዳዳሪዎች በጓንዡ ብርቱ ተፎካካሪ መሆናቸው እያሳዩ ነው። ሀገራችን ኢትዮጵያም በዚህ ዘርፍ ለመስራት ከፍተኛ ጥረት ማድረግ ይኖርባታል። በተለይ እንደ ጽጌ ድጉማ ያሉ የ800 ሜትር ተወዳዳሪዎች ከቅርብ ጊዜ ወዲህ ብርቱ ተፎካካሪ ብቻም ሳይሆን በኦሎምፒክ መድረክ ጭምር ሜዳሊያ እያስገኙ መሆናቸው አይተናል። ከዚህ አንጻር በመሰል ውድድሮች ሀገራችን የሚወክሉ አትሌቶች ያስፈልጉናል እንላለን። በመጨረሻ መረጃችን በክረምቱ የዝውውር መስኮት ራሱን ለማጠናከር ከወዲሁ እንቅስቃሴዎች ላይ የሚገኘው የሰሜን ለንደኑ ክለብ አርሰናል ስፔናዊው አማካይ ማርቲን ዙቢሜንዲን ለማስፈረም ሙሉ ስምምነት ላይ ደርሰዋል። በያዝነው ሳምንት ከጣሊያናዊው አማካይ ጆርጂኒዮ ጋር እንደሚለያይ ይፋ የሆነው አርሰናል ተጫዋቹን ለመተካት እንደሚሰራ መገለጹ አይዘነጋም። ባሳለፍነው ጥር ወር አስቀድሞ ስፔናዊው የሪያል ሶሲዳድ አማካይ ማርቲን ዙቢሜንዲን ለማስፈረም በግል ጉዳዮች ዙሪያ መስማማቱ ይታወቃል። አሁን ላይ አርሰናል የውል ማፍረሻውን 60 ሚሊዮን ዩሮ በመክፈል ተጫዋቹን ወደ ኤምሬትስ ለማምጣት ሙሉ ስምምነት ላይ መድረሱንም ተዘግቧል። ዝውውሩን እንዲጠናቀቅም አስቀድመው ስፔናዊው አሰልጣኝ ሚኬል አርቴታ ትልቅ ስራ ቢሰሩም ዝውውሩ እንዲፋጠን ከማድረግ አንጻር በተያያዘ ጣሊያናዊው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ በርታ አስደናቂ ስራን መስራታቸው ተገልጿል። የመጀመሪያው የክረምቱ እንዲሁም ደግሞ የአንድሬ በርታ ፈራሚ እንዲሆን የተነገረለት የ26 ዓመቱ ማርቲን ዙቢሜንዲ በተለያዩ የአውሮፓ ክለቦች ቢፈለግም ፍላጎቱ ለአርሰናል መጫወት ብቻ መሆኑን ተከትሎ ክለቡ ዝውውርን እንዲያጠናቅቅ ቀላል እንዳደረገለት ታውቋል። መድፈኞቹ ከዙቢሜንዲ በተጨማሪ በክረምቱ ተጨማሪ ዝውውሮችን እንደሚፈጽሙ የሚጠበቅ ሲሆን በተለይም የፊት መስመር አጥቂ ማስፈረም ቅድሚያ የሚሰጡት ጉዳይ እንደሆነ ተዘግቧል። አርሰናል በቀጣይም ሌላኛው የጋናዊው አማካይ ቶማስ ፓርቴይ ውል ማራዘም እንደሚሰራም ይጠበቃል።